አዎ ችግር ተፈጥሮላችሁ እኮ ምንድነው? ምን ችግር ነው? በመጀመሪያ ተረጋጊ። ትምህርት ማቋረጥን ቢደረሱበት አልገባኝም። ትምህርት ማቋረጥን እስቲ አቋርጠሻል? እየተማርሽ ነበር እንዴ? አዋዱ እየተማርኩ አልነበረም። ካቋረጥኩ ቆይቻለሁ። ማለት ይሄ ነገር ቀልድ ወይም ፕራንክ አይደል? አይደለም። ቆይ እንደዚህ ጨንቆኝ ታስበው መቀልድ ይመስላል እንዴ? ቆይ ለምን እንደዚህ ያደረግሽ? አንቺ ቆይ ያምሻል? ማሰቢያሽ ድፍን ነው? አዱ እኔ የጠራሁህ እንድታግዘኝ ነው። እንድትቆጣኝ ወይ እንደሌሎቹ እንድትጮህብኝ አይደለም። ግን ደግሞ ያደረግሽው ነገር ቀላል አይደለም። ትምህርትሽን እኮ ነው ያቋረጥሽው። ታውቁሻል ግን? አዎ ቀላል አይደለም። ነገር ግን አንድ ይሆናል። ስለዚህ ሆነ መፍትሄ የምፈልግ ወይም ደግሞ ወደ ቤት ወሰደኝና ትንሽ ጊዜ ይዛ ልቆይ። ካልሆነ ግን ወንድም ይገለኛል። ወደ ቤት ማለት እና ሌላ ምን መሄጃ አለኝ? የትንሽ ጊዜ እኮ ነው። ቤት ያሉት እስኪረጋጉ ድረስ። ግን በጣም ጨንቆኛል። ይህን እኮ ማሰብ የነበረብሽ መጀመሪያ ችግር ስለመግባት ሲበሽ። አዱ በቃ አትውቀሰኝ። እኔ እነሱ ይበቃኛል። ያለምትወሽ ምን ነው? አዱ በእናትህ ረፍ አታስጨንቀኝ። እሺ እንዴት ነው የምትወጪው? አሁን ከታች ቤት ቁጭ ብሏል። ጣጣ። እሺ ቆይ ማማ ብሯለች እንዴ? አይ እሷ እንኳን አላየኋትም። እሺ በቃ የሆነ መፍትሄ ይፈልጋሉ። እናት ምን አይነት ትንሽ እናት። አሁን እሺ እንዲነሳ ምን ቦታው ይደውለታል። ከዛ ትወጫለሽ። እሺ ሲጀመር እኮ ጀግና ነች። ዝም በይ እባክሽ። ሁሌ ጥፋት ማስረችሽ። አሁን በአንቺ ምክንያት ማልፈልገውን ሰው ላወራ ነው። አዙ ደግሞ በቃ እኔ የምንቀመው ዋጋ ከፍለናል። መደበቁን ተደበቅሽን በል። ግን እስከ መቼ? ቤቱ ላይ መውጣታል። ምንድነው ተፈጠረ? ዝም ብለሽ ውጣ። ሁላችሁንም እንግዲህ በጣም ያስደነገጠና ያስጨነቀ ነገር ቬሉልን ከኋላ እየተከታተለው ነበረ። እናም በያዘው ብረት መታው ወይንስ እያላችሁ በጣም ብዙዎቻችሁ ፈርታችሁ ነበረ። ግን በጣም ተንኮለኛና ተንከሲሷ ኤልሻ ያው ወንድሟን እንደሚመታው ተጠራጥራ ስለነበረ ወንድሟን አስጥለዋለች። ከዚህ በፊት እንዳያችሁት እዛኛው ክፍል ላይ ኤልሻዳን ብዙ ጥያቄዎች እየጠየቃት ነበረ፣ ወንድሟ የሚወጣበትን ሰዓት። እሷም በጣም ተጠራጥራ ነበረ፣ ምክንያቱም ለምን ጠየቀኝ የሚለው ነገር አወዛግቧት ስለነበረ። ያው አሁን ላይ ወንድሟን ተከላክላለታለች። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ኤልሻዳ አሁን ላይ ትምህርቷን አቋርጣለች። ያቋረጠችበት ምክንያት ባይታወቅም ግን ቤተሰቦቿ በጣም አዝነውባታል። ምክንያቱም ሁላችሁም እንደሰማችሁት ለአዶኒ ትምህርቷን ማቋረጧን ነገረችው። እሱም ያልጠበቀው ነገር ነው የተፈጠረው። እናም አሁን ላይ ከቤተሰቦቿ መደበቅና መራቅ እንዳለባትም ለሱ እያማከረችው ነበር። ለትንሽ ጊዜ ከአንተ ጋር ልሁን ስትለው በጣም ደነገጠ። እሺ ለጊዜው ከእኔ ጋር ተደበቅሽ፣ ግን እስከ መቼ የሚለው ነገር እያላት ነበረ። ያው በምንም ብላ ከዛ ቤት ደብቆ እንዳወጣት አድርጋለች። ኑኑ እንግዲህ ቬሉልን ልታሰር ነው ስትለው ያው ቬሉል ባይታሰርም አብሬሽ ታሰራለሁኝ ሲላት ነበረ። አብዛኞቻችሁ በቬሉልና በኑኑ ፍቅር በጣም ተመስጣችኋል። ምክንያቱም በጣም ነው የሚዋደዱት። እናም እንደነሱ አይነት ፍቅር ይስጠን እያላችሁ ነው። ይስጣችሁ፣ አሚን በሉ። እንግዲህ ሁላችሁም እንደምታውቁት ሀሳብና አመሰግናለሁ ያለችበት ምክንያት እነሱ ቤት ሁላችሁም ታውቃላችሁ ሰራተኛ ሆና እንደምትሰራ። ድህነቴን እያወክ መውደድ ስትለው ቬሉል ግን ጠንከር ያለ መልስ ነው የመለሰላት። ምክንያቱም ሰው ባለው ሳይሆን በማንነቱ
ማንነቱና ሰው በመሆኑ ነው መወደድ ያለበት አላት። እሷም በጣም አስገረማት። ምክንያቱም እዛ ቤት ታውቃላችሁ ከነ ቤተሰቦቿ ጭምር በስራ እያገለገሉ ነበር። ምክንያቱም ተቸግረው ነው የመጡት። እንደዚህ ሲላት እንግዲህ ኑኑ ፊቷ በደስታ ተሞላ። በጣም ደስ አላት። እናም ይህንን ማንነት ከአባቴ ነው የወሰድኩት አለ። ያው ሁላችሁም እንደምታውቁት አባቱ በጣም መልካም ሰው ነው። ኑኑም እነሱ ቤት አብራቸውም ስላደገች በጣም ጥሩ ልጅ ናት። እናም ቬሉልና ኑኑ እንዲጋቡ አባትየውም ይፈልግ ነበረ። አንዳንድ ጊዜ ባህላችን እንዲህ የሚባል አባባል አለ። ሰው አሳዳጊው ነው የሚመስለው። ምክንያቱም በጥሩ ስነ ምግባር ካደጋችሁ ጥሩ ሰው ነው የምትሆኑት። በመጥፎም ከሆነ ያው እንደዛው ማለት ነው። እና ቤሉል በጣም ትልቅ አስተሳሰብ ያለውና አስተዋይ ልጅ እንደሆነ ሁላችሁም ታውቃላችሁ። የምሰራቸውን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በአዳዲስ ቪዲዮዎችም እንመጣለን። ሄለን እንግዲህ ቤቱን በአንድ እግሯ አቁመዋለች። ምክንያቱም ኤልሻዳ አሁን ላይ ከቤት ወጥታለች። ቤሉልም እንደዛው። በነገራችን ላይ ኤልሻዳይ ሁሉም ነገር ስለተደረሰባት እነ ቤሉል በተሰበሰቡበት እሷ በሯን ዘግታ ተኝታለች። ምክንያቱም የቤሉልና የኑኑን ግንኙነት በፍጹም አትፈልገውም ነበረ። ኑኑ እንግዲህ ቤሉል ጋር ስትሆን በጣም ደስተኛ ነው የምትሆነው። እናም አሁን ወደ ቤታችን መሄድ አለብን ሲላት እሷም በጣም ቅብጥ ነው የምትለው እሱ ላይ። እናም አዝልህኝ ካልሄድክ አልሄድም እያለችው ነበረ። እሱም በጣም ተደስቶ ስለሚወዳትም እሺ በቃ እንሂድ ብሎ ይዟት ሄደ። ያው ከዚህ በፊት ሁላችሁም በዛኛው ክፍል ላይ እንደተመለከታችሁት አባትየው የቤሉልና የኑኑን ግንኙነት እንደተቀበለው ሁላችሁም ታውቃላችሁ። በዛን ሰዓት ግን ሄለን ባለችበት ኑኑና ቤሉል አብረው እንዲሆኑ ፈልጋለሁ ሲል እሷ በጣም ነበር የሳቀችው። ምክንያቱም የቅናት ይሁን ምን አይታወቅም። ኑኑን የቤት ሰራተኛ ስለሆነች ትንቃትም ነበረ። ከቤሉል ጋር እንዳላይሽ ብላ ተደጋጋሚ ጊዜ ማስጠንቀቂያ ትሰጣት ነበረ። ብዙ ነገሮችን አልጋ ነበር፣ ግን እንዳሰበችው አልሆነላትም። ነገሮች አልተሳኩላትም። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እስከምንገናኝ ባይ ባይ።